يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين. ውድና የተከበራችሁ የሐኒፍ መልቲሚዲያ ተከታታዮች የአላህ ሱብሓነሁ ወተዓላ ሰላም እዝነትና ረድኤት ከእናንተ አይለይ እያልኩኝ የጾመኛ ስንቅ የሚለው ፕሮግራማችንን ኢንሻአላህ ዛሬም ካቆምንበት የምንቀጥል ይሆናል። ዛሬ ኢንሻአላህ የምንተዋወሰው ምንድነው ሐሉ ሰለፍ ፊ ረመዳን፣ ሰለፎች በረመዳን የነበራቸው ሁኔታ የሚል ይሆናል ማለት ነው። እንግዲህ ረመዳን አላህ ሱብሓነሁ ወተዓላ ለባሮቹ ያለውን ውለታውን የገለጠበት እዝነቱን፣ ኒዕማውን፣ ጸጋዎችን ሁሉ ያከታተለ የሚለግስበትና የሚቸርበት የሚሰጥበት ታላቅ የሆነ ወር ነው ማለት ነው። ይህንን ታላቅ የሆነ ወር ሰለፎች በተለያዩ ሁኔታዎች ያሳልፉት ነበረ። እንግዲህ አስቀድመው መንፈሳዊ ዝግጅት፣ ውስጣዊ ዝግጅት፣ አካላዊ ዝግጅት አድርገው ነው ረመዳንን የሚቀበሉት። እንግዲህ በተለያዩ ቦታዎች ላይ በተደጋጋሚ እንደሰማነው ሰለፎች ሪድዋኑላሂ ዐለይሂም አጅመዒን ረመዳን ከመምጣቱ ከ6 ወር በፊት ቀደም ብለው አላህ ሱብሓነሁ ወተዓላ ለረመዳን እንዲያደርሳቸው አላህን ሱብሓነሁ ወተዓላን ይማጸናሉ። ከዛ ረመዳንን ከገቡና ከደረሱ በኋላ ደግሞ ከረመዳን በኋላ ላሉት 6 ወሮች ደግሞ ያ አላህ ተቀበለን እያሉ አላህን ሱብሓነሁ ወተዓላን ይማጸናሉ። ታዲያ እንዲህ የጓጉለት የናፈቁት ከተገበሩትም በኋላ በጣም የተጨነቁለት ያ አላህ ተቀብሎን ይሆን እንዴ ያሉት ታላቅ የሆነውን ረመዳን ድጋሚ እድሉን ሲያገኙ በአግባቡ ይጠቀሙበታል ማለት ነው። ምን ይላሉ አንዳንድ ሰለፎች አላህን ሱብሓነሁ ወተዓላን ሲማጸኑ፣ አላህ ሆይ ረመዳንን ለኔ አድርገኝ ማለት እኔን ለረመዳን አድርገኝ ይላሉ። ምን ማለት ነው ይሄ? የተለያዩ በረመዳን ከመጠቀም ራሴን ቢዚ ከሚያደርጉ ከሚጠምዱ ነገሮች ሁሉ ገላግለህ በቃ እኔን ለረመዳን አድርገኝ ብለው አላህን ሱብሓነሁ ወተዓላን ይማጸኑ ነበር። እንዲሁም ደግሞ ምን ይሉ ነበር? ረመዳንን ለኔ አድርግልኝ፣ በቃ ረመዳን ላይ የምደርስ፣ ረመዳን ላይ በሰላም በአማን በጤና የምደርስ አድርገኝ ብሎ ይላሉ። ከደረሱ በኋላ ደግሞ የምሰራውን መልካም ስራ ደግሞ ወተሰለምሁ ሚኒ ሙተቀበለን፣ ወኔ የተቀበልከኝ ሆነ ረመዳንን ከኔ ውሰድ እያሉ አላህን ሱብሓነሁ ወተዓላን ይማጸኑ ነበር ማለት ነው። እንግዲህ ይሄ የሚያሳየው ምንድነው? ሰለፎች ሪድዋኑላሂ ዐለይሂም አስቀድመው በጣም ለረመዳን ጉጉት እንደነበራቸው፣ በረመዳን ለመጠቀም ጥረት ያደርጉ እንደነበር ያሳያል። ምክንያቱም ረመዳን አላህ ሱብሓነሁ ወተዓላ ያው ሙባረክ የሆነውን ቁርአን ያወረደበት፣ ነቢዩን ሰለላሁ ዐለይሂ ወሰለምን ለመጀመሪያ ያናገረበት፣ የመጀመሪያው ወህይ የወረደበት ታላቅ ብሩክ የሆነ ወር ነውና በዚህ ብሩክ በሆነ ወር ደግሞ መልካም ተግባራቶች በጣም የተለያየ እጥፍ ድርብ ምንዳ ይሰጣቸዋል ተብሏል። ስለዚህ ሰለፎች በዚህ ላይ በጣም ይበረቱ ይጠነክሩ ነበር ማለት ነው። ሰለፎች ከሚጠነክሩባቸው የዒባዳ አይነቶች መካከል አንዱ ምንድነው ከተባለ አንዱ ቂራአት አልቁርአን፣ ቁርአንን መቅራት በጣም ያበዙ ነበር በረመዳን ማለት ነው። እንግዲህ ከዚህ በፊት ከረመዳን ውጪ ብዙዎቹ በየጁምዓው ያختሙ ነበር፣ በየ7 ቀኑ ቁርአን ያختማሉ ማለት ነው። በቃ ልክ ሐሙስ አልቆ ጁምዓ ሲገባ ቁርአን ምን አድርገዋል? አختመዋል። ጁምዓ አንድ ብለው የሚጀምሩበት ነው። እንዲህ ያደርጉ ነበር። ይሄ ከረመዳን ውጪ የነበራቸው ሁኔታ ነው። ረመዳን ውስጥ ሲሆን ደግሞ ከዚህ ላይ የበለጠ ምን ያደርጋሉ? እጥፍ በሆነ ሁኔታ ይጨምራሉ ነው። እንዴት ይጨምራሉ? አንዳንዶቹ በቀን ያختማሉ፣ አንዳንዴም በ2 ቀን በ3 ቀን ያختማሉ ማለት ነው። በአንድ ሌሊት ውስጥ በቃ ቁርአንን የሚያختሙ ነበሩ፣ ልክ እንደ ዑስማን ኢብኑ አፋን ማለት ነው። እንደነ ኢማም አሻፊዒ ረሂመሁላሁ ተዓላ፣ እነ ኢማም ማሊክ፣ እነ ሱፊያን አልተውሪ፣ አልአውዛዒ ደግሞ ሌሎች ስራዎቻቸውን በሙሉ እርግፍ አድርገው ትተው ይቅቢሉነ ኢለል ቁርአን ኢነማ ሁወ ሸህሩል ቁርአን፣ ረመዳን የቁርአን ወር ነው በማለት ራሳቸውን ለቁርአን የሚሰጡበት ጊዜ ነበር ማለት ነውና ቁርአንን በጣም በተደቡር በተፈኩር ሆኖ መቅራት ማንበብን በጣም የሚያበዙበት ነበር ማለት ነውና ወለሃዛ ይህኛው የሰለፎችን መንገድ ሞዴል አርአያ በማድረግ
ልንከተላቸው ይገባል ማለት ነው። ወላሁ ተዓላ አዕለም። ሰላም አለይኩም።